ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አመራሩን ያነጣጠረ ጥቃት ተፈጽሟል። አዲስ ላይ በነበረው የክልልና የዞን የአመራር ስብሰባ ላይ ጥቃት ተፈጽሟል። የሻለቃ ንሙት ያዛቸው ብርጌድ በዛሬው ዕለት መብረቁ ሻለቃ በኤልማና ዴንሳ ወረዳ አዲስ ከተማ መሰብሰቢያ አዳራሹ ላይ ከጠዋቱ 2 ሰዓት ጀምሮ እስከ 4 ሰዓት ድረስ ከፍተኛ የሆነ ስምሪት በመውሰድ አፈንፋኙ መብረቁ ሻለቃ በዘሪሁን 13 እና በዲሽቃ በመደብደብ ካቢኔውን አዝረክርከውታል ሲሉ የዓይን እማኞች ገልጸዋል። የአብይ አሽከር ራሳቸውን ለማትረፍ በከተማው ሲሯሯጡ መዋላቸውም ተረጋግጠዋል። ይህ በእንዲህ እንዳለ ተከታታይነትና ጥናት በተደረገባቸው ቦታዎች ላይም በቀጣይ አማራን ለማጥፋት በሚደረጉ ማንኛውም ስብሰባዎች በተጠና መንገድ የማጥቃት ስራችን እንቀጥላለን ሲል አማረ ጌታቸው የሻለቃ ንሙት ያዛቸው ብርጌድ ህዝብ ግንኙነትም ገልጸዋል። በጥቅሉ የአማራ ፋኖ በጎጃም በዘመቻ አንድነት ዛሬም በወራሪው ጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ዛሬ ሚያዝያ 24 2017 ዓ.ም አምስተኛ ክፍለ ጦር ወንበርማ ብርጌድ በሻለቃ አብራራው እየተመራ ከሌሊቱ 12 ሰዓት ጀምሮ ሽንዴ ከተማ በመግባት ጠላትን በቦምብ ጭዳ አድርገው በጨበጣ ውጊያ እስከ ረፋዱ 3 ሰዓት የአስከሬን ክምር ከምረው ለቀው ወጥተዋል። በቁጥር ያልታወቀ ሙት ቁስና ቁስለኛ ሆኗል። የነፍስ ወከፍ መሳሪያ ምርኮ ተገኝቷል። ብዙ ተተኳሽም ገቢ ተደርጓል። አምስተኛ ክፍለ ጦር ወንበርማ ብርጌድ ንስር ሻለቃ ከሌሊቱ 12 ሰዓት ጀምሮ ሽንዴ ከተማ በሶስት አቅጣጫ ማለትም ሻምበል 100 አለቃ ዮናታን የንስር ሻለቃ ምክትል አዛዥ እየተመራች በመስጂድ አቅጣጫ ጠላትን በቦምብ በጨበጣ አንገት ለአንገት ሲተናነቁ ውለዋል። ሻምበል 250 አለቃ አበባው አያሌው የወንበርማ ብርጌድ ከፊት መሪነት በድሮ ገቢ አቅጣጫ በተመሳሳይ ጠላት ላይ ከባድ ኪሳራ አድርሰዋል። ሻምበል 350 አለቃ አብራራው ጥላሁን የወንበርማ ብርጌድ ዋና ወታደራዊ አዛዥ ፊት መሪነት በሚሊኒየም ትምህርት ቤት አቅጣጫ በቦምብና ጨበጣ ውጊያ ሲተናነቁ ሲረፈርፉት ውለዋል። ብዙ የነፍስ ወከፍ መሳሪያ ተማርኳል። ብዙ ተተኳሽም ገቢ ተደርጓል። በቦምብ ጭዳ አድርገው በጨበጣ ውጊያ እስከ ረፋዱ 3 ሰዓት የአስከሬን ክምር ከምረው ለቀው ወጥተዋል። በረው የዛሬ ኦፕሬሽን የጥፋት እጆችና መዘዞች በሚል ርዕስ ከሳምንት በፊት የጀመረው የብልጽግና ስብሰባ በየቀኑ የወንበርማ ብርጌድ ፋኖች ከመበተኑም በላይ አስከሬኑና ቁስለኛውን ከመጎተት አልወጣም። እንኳንስ የውሸት ፖለቲካውን ሊዘረጋ በነበረው በሶስቱም አቅጣጫ የጠላት ትንቅንቅ 15 ያገዛዙ ተላላኪዎች እስከ መጨረሻው ተሸኝተዋል። 20 ያገዛዙ ተላላኪዎች ደግሞ ቆስለዋል ሲሉ የወንበርማ ብርጌድ ምክትል ወታደራዊ አዛዥ 50 አለቃ አበባው አያሌው ገልጸዋል። በአጠቃላይ በዚህ ሳምንት በተካሄደው ሁለት ግዳጅ ማለትም በሚያዝያ 22 እና ሚያዝያ 24 2017 ዓ.ም የወንበርማ ብርጌድ ሻለቃዎች ብርቱ ክንድ ጠላት በፖለቲካዊ፣ በወታደራዊ፣ በስነ ልቦናዊና በተለያዩ አስተዳደራዊ ጉዳዮች አቅም ሙሉ በሙሉ እንዳልቻለና የፋኖን ክንድ ወይም በትር መቋቋም እንዳልቻለ የታየበት ሳምንት ሆኗል ሲል 50 አለቃ አበባው አያሌው የወንበርማ ብርጌድ ምክትል ወታደራዊ አዛዥ ገልጸዋል። በተያያዘም ጎጃም አገው ምድር ክፍለ ጦር ድል በድል ሆኗል። የቢትወደድ መንገሻ ጀንበሬ ብርጌድ አንደኛ መብረቁ ሻለቃ ከዳንግላ አዲስ ቅዳም በፓትሮል ሲጓዝ የነበረን ጠላት ጉንድሪ ላይ ሙሉ በሙሉ የደመሰሰ ሲሆን ከ15 በላይ ጠላት ወደ ላይኛው ተሸኝቷል። በዘሪሁን 13 ታርጌት ተደርጎ ጠላት ዶግ አመድ ሆኗል። በተመሳሳይ ጃዊ መተከል ክፍለ ጦር ድል ተቀዳጅቷል። የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር የአብይን ወንበር ወይም ስልጣን አስጠባቂ የሽፍታ ሰራዊት ስቦ በመምታት ታሪክ ሰርቷል። የጠላት ኃይል ከጃዊ ደረቅ ወንዝ ድረስ እንዲገባ ከተፈቀደለት በኋላ የበረሃው መብረቅ ጥበበኛው የአማራ ፋኖ በጎጃም 4ኛ ክፍለ ጦር በጥምረት ጠላትን ከበባ ውስጥ በማስገባት ከመሸገበት የቀበረው ጉድጓድ እንዲወጣ በማድረግ እግሬ አውጭኝ ብሎ መፈርጠጥ ሲጀምር ነበልባሎቹ የነጋሽ ብርጌድ አባላት ደፈጣ በመያዝ ከ14 በላይ የጠላት ኃይል ሲደመስሱ በርካቶቹን ቁስለኛ ማድረግም ችለዋል። እንዲሁም የወገን ጦር መንፈስ በሚመስል መልኩ ደፈጣ በመያዝ ከየአካባቢው ሙሉ በሙሉ የጠፋ በመምሰል ጠላትን በማዘናጋት በመኪና እንዲሄዱ ከተደረገ በኋላ በአንድ ቲም የሰው ኃይል አንድ አይሱዙ ጠላት ኳይንታ ከተባለ ቦታ ላይ ድባቅ ተመቷል። ይህ በእንዲህ እንዳለ ቀይታ የፍታዬ ንጉሴ ክፍለ ጦር ታሪክ ሰርቷል። ቀስተ ደመና ብርጌድ በትናንትናው ዕለት ደብረ ኤልያስ ከተማ በመግባት ጠላትን አይቀጡ ቅጣት ሲቀጡ ውለዋል። በዚህ ውጊያም ጠላትን መደምሰስና ማቁሰል ተችሏል። ጠላት ድንጋት በደረሰበት ተኩስ ያላሰበው ኪሳራ ስለደረሰበት ሬሳ ሲጎትትም አምሽተዋል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በጎጃም ቀይታ የፍታዬ ንጉሴ 6ኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ ዘልቀው በመግባት ጠላትን ረፍርፈውታል። በሚያዝያ 23 2017 ዓ.ም የበረኛው ቀስተ ደመና ብርጌድ ሁሉም ሻለቃዎች በየብርጌዱ ዘመቻ መሪ በመቶ አለቃ አብርሃም ጸጋይ እየተመሩ ደብረ ኤልያስ ከተማ በመግባት ከቴክኒክ አካባቢ እስከ ፋብሪካ ያለውን ቀጠና በማሸፈን ተጠግቶ በማደር ከጧቱ 12 ሰዓት ላይ ውጊያ በመክፈት አማራ ጠሉን የብልጽግና መንግስት የአብይን ወንበር አስጠባቂ ቡችላ ሚሊሻ፣ ሰላም አስከባሪ፣ አድማ በትን በብሬን በስናይፐር በክላሽና በአበራራው ጥይት ሲያናዙ ታርፍደዋል። ከጧቱ 12 ሰዓት እስከ ጧቱ 1 ሰዓት ተኩል ለ1 ሰዓት ተኩል ያህል
የቆየ ለረጅም ሰዓት የእጅ በእጅ ውጊያ የተደረገበት ለአስጨራሽ ትንቅንቅ የታየበትና ታላቅ ድል የተገኘበት ውጊያም ነበር። ተናዳፊዎቹ ቀስተ ደመናዎቹ እስከ መሃል ከተማ ዘልቀው በመግባት አደባባዩ ላይ ብዙ ሚሊሻዎችና አድማ በትን ረፍርፈው እንዲሁም ለመቁረጥ ከአበሸም ካምፕ ወደ ፋብሪካ የመጣውን የመከላከያ ሰራዊት ደፍተው በመጠበቅ እጅ በእጅ በመግጠም ጠላትን አይቀጡ ቅጣት በመቅጣት ሞትና ቁስለኛ አድርገው ተመልሰዋል። በዚህ አስደናቂ ውጊያ የተገኘው ድል ጠላት አስከሬንና ቁስለኛ ሲጎትት በአምቡላንስና ባይሱዙ እያመላለሰ መረጃ እንዳይወጣበት ካምፕ እያስገባ ሲከምር አርፍዷል። ጠላት በእጅጉ ስለተመታ ያገኙትን የከተማ ነዋሪ ሁሉ እየደበደቡ ይገኛሉ። በዚህም አማኞቻችን ለመጠጋት ባለመቻላቸው በቁጥር ማወቅ አልተቻለም። በተጨባጭም ከደብረ ኤልያስ ሆስፒታል ውስጥ 3 የሚሊሻ አስከሬን ወጥቷል። በሞትና በሕይወት መካከል ያሉ ከባድ ቁስለኞቹም በአምቡላንስና ባይሱዙ በሸራ ተጠርዘው ወደ ደብረ ማርቆስ ሪፈር ተልከዋል ሲል የበረኛው ቀስተ ደመና ብርጌድ ህዝብ ግንኙነት ኃላፊ ፋኖ ዘላለም ዘሪሁን ገልጸዋል። እንዲሁ የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ሚያዝያ 24 ቀን 2017 ዓ.ም ጠላት ከግንደ ወይንና ከነብሴ ቆል የተውጣጣ ኃይል አርብ ገበያ ወይም ጌቴ ሰማኔ ከምትባል ቦታ አፈና ለማድረግ ሲሞክር አረንዛው ጎንቻ ብርጌድ ቀድሞ ደፈጣ በመያዝ 13 የተደመሰሰ 5 ቁስለኛ አድርገውታል። ከተደመሰሱት መካከል ሻለቃን ምክትልና ኦፕሬሽን መምሪያ ኃላፊም ይገኝበታል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር በተሰጠ የሀዘን መግለጫ በጀመርነው የህልውና ትግል 22 ወራትን ያስቆጠርን ቢሆንም ዓለምን ያስደመሙ አያሌ ሁነቶችንና በርካታ ድሎችን ብናስመዘግብ ትግል ነውና ብዙ ፈተናዎችን ማስተናግደንበታል። ለአማራ ህዝብ ነጻነት የሞቀ ቤታቸውን ኑሯቸውን ትተው በዱር በገደሉ አጥንታቸውን ከስክሰው ደማቸውን አፍስሰው አይተኪ የሆነውን ውድ ህይወታቸውን ገብረውበታል። የአማራ እናቶች ያፈራቸው ጀግና አርበኞች በደማቸው ደማቅ ታሪክ እየጻፉ ካለፉ በርካታ አርበኞች መካከል እና አርበኛው ባንታ ባተ፣ አሌክስ አባተ፣ ፋኖ ባየው መልካሙና ዳግማዊ ቴዎድሮስ፣ ፋኖ ናሁሰና አንዳርጌ እና አርበኛ ቴዲ ወዘተ የመሳሰሉ እልፍ ጀግኖቻችን ያጣም ቢሆንም በደማቸው የለኮሱ ትግላችን ሻማ ወደ ኋላ ላይ መለስ ከትናንት በበለጠና በተፋጠነ መልኩ ተጠናክሮ ቀጥሏል። ጀግንነትን ከአባቶቻቸው የወረሱት የገብርዬና የቴዎድሮስን ግብር የተላበሱት ውጊያ ሲገባ ሳቅሳቅ የሚላቸው አባል ሳይወጣ የማይሹሹት የስቴዲንሳ ብርጌድ አባል የሆኑት እነዚያ የጦር ገበሬዎች ዝምተኛውና አመል ሸጋው የትናንቱ የአማራ ልዩ ኃይል አባል የዛሬው ፋኖ መሪና ያቆርጥ ቃለጅ የሻለቃ 2 መሪ የነበረው ሻለቃ ፍቃድ ያለባቸውና የሻለቃ 1 ዘመቻ መሪ የነበረው ዘመቻ አበባንን ላይ ለቀጠና የትስስር አባይን በመሻገር ወደ ጎጃም ወጣ ወረዳ ልዩ ስሙ አይጠፋ ዘር ወደሚባል ቦታ በተጓዘበት ከግሬሳውና የአንድ ወገን ስርዓት አስጠባቂ ሰራዊት ጋር ባደረጉት የ3 ቀን የፈጀ እልህ አስጨራሽ መደበኛ ውጊያ ከአጋር ፋኖ ጓዶቻቸው ጋር በመሆን ከ150 በላይ ሙትና ከ70 በላይ ቁስለኛ በመጣል 3 ዙ 23 በማቃጠል በቀን በሚያዝያ 19 2017 ዓ.ም ውድ ህይወታቸውን ለአማራ ህዝብ ሰውተው አልፈዋል። ለተሰውት ታጋይ ሰማዕታት ፍቃድ ያለባቸውና አበባንን ላይ ነፍሳቸውን ልዑል እግዚአብሔር ባጸደ ገነት ያሳርፈልን። ለሰማዕታቱ ቤተሰቦች የትግል አጋሮቻቸው በጉና ክፍለ ጦር ስም የተሰማንን ጥልቅ ሐዘን እየገለጽን ለወዳጅ ዘመዶቹ መጽናናትን እንመኛለን። በስተመጨረሻም ውድ የጉና ክፍለ ጦር አባላትና የስቴዲንሳ ብርጌድ አመራርና አባላት ሐዘናችሁ ሐዘናችን ስለሆነ ያጣናቸው ታጋዮች መሪዎችን ከእንግዲህ የማናገኛቸው ስለሆነ ሰራዊቱን በማጽናናት የጀመርነውን ትግል ከግብ ለማድረስ ማሰልጠንና ማደራጀት የግድ ስለሆነ እንደነ ፍቃድ ያሉ ጀግኖችን እንድትፈጥሩ መልእክታችን ነው ሲልም ገልጸዋል። ይህ በእንዲህ እንዳለ የታፈሱ ወጣቶች ባናብስቶቹ ነጻ ወጥተዋል። የዛሬው ውጊያ ውሎ የአማራ ፋኖ በሸዋ በአፄ ይኩኖ አምላክ ስር የምትገኘው ብሩክ ደምሴ ብርጌድ በዛሬው ዕለት ከግሸራቤል ወጣቶችን አፍሶ በግዳጅ ወደ ስልጠና ለመውሰድ ከግሸራቤል ተነስቶ ወደ ወረይሉ ለማሻገል አስቦ ወጣቶችን በቅጥቅጥ ጭኖ በድሽቃና በብሬን አጅቦ ወያት ጅረት ላይ ሲደርስ እምቢ አልገዛም ሻለቃ በዘመቻ መሪው ኮማንዶ ታደሰ ተስፋዬ የተመራች ተወርራ በመድረስ ያገዛዙ ዙፋን አስጠባቂ ነኝ በሚለው ጥምር ጦር ላይ ድንገተኛ ጥቃት በመሰንዘር ወጣቶች ያለምንም ጉዳት ሙሉ በሙሉ አስለቅቃለች፣ ነጻ ወጥታለች። በዚህ ወቅት የወንበዴው አገዛዝ ጥምር ጦር እግረ አውጭኝ ብሎ ፈረጠጥ ችሏል ሲሉ ፋኖ መምህር ከበደ ወርቁ የብሩክ ደምሴ ብርጌድ ፖለቲካዊ ዘርፍ ኃላፊ ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።